ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ እንደተለመደው በትህትና ሼር እና ላይክ እንድታደርጉልኝ እጠይቃለሁ። አማርኛ፣ እንግሊዘኛ እንዲሁም ሂሳብን ጨምሮ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አማርኛን እንዲሁም እንግሊዘኛን ቀለል ባለ ሁኔታ በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። ባላችሁበት ሆናችሁ በኦንላይን በሳምንት 5 ቀን እያስተማርን እንገኛለን። ከሰኞ እስከ ዓርብ ባሉ 5 ቀናት ለአንዳንድ ሰዓት ያክል በሚሰጡ ሰዓቶች ብቻ አማርኛን እንዲሁም እንግሊዘኛን አቀላጥፋችሁ እንድታነቡ እናደርጋለን። ዛሬ ደግሞ ይዤላችሁ የመጣሁት የእንግሊዘኛ አረፍተ ነገሮች እንዴት አድርገን ማንበብና መጻፍ እንደምንችልና ብዙውን ጊዜ ደግሞ ሱቆች አካባቢና የግዢ ማዕከላት ላይ በመሄድ የምንናገራቸው ነገሮች በተለይ እንግሊዘኛ ማውራትና መጻፍ የሚችሉ ሰዎች ጋር በምናወራበት ጊዜ ወይም በምንናገርበት ጊዜ የምናገኛቸው ወይም ማለት የሚገባን ነገሮች ምን እንደሆኑ እነዚህን በዝርዝር የምናይ ነው የሚሆነው። ብዙዎቻችን እንግሊዘኛን አቀላጥፈን ለማንበብ ለመጻፍ የምንቸገሮች አለን። እናንተ ደግሞ በትንሹም አጫጭር አረፍተ ነገሮችን የተለመዱ በቀላል ሁኔታ እንዲሁ በምንንቀሳቀስበት አካባቢ አሊያም ደግሞ በምንሰራበት የሥራ ቦታ ዝም ብለን እንዲሁ በመለማመድ ብቻ በማዳመጥ እንግሊዘኛ እንደፈር ብሎ በማውራትና በማዳመጥ ብቻ ሌሎችን ልምዶችን ማምጣት ይቻላል፣ መናገርም መጻፍም። ነገር ግን ለመጻፍና ለማንበብ ደግሞ ልዩ ትኩረት ሰጣችሁ ከፊደላት ጀምራችሁ ከመሰረቱ እንግሊዘኛን ማንበብና መጻፍ የምትቸገሩ ከፊደላት ጀምራችሁ እያንዳንዱን ከመሰረቱ ሁሉንም ማንበብና መጻፍ ይጠበቅባችኋል። ሌላው ማውራትና ማዳመጥ እነዚህ ቀለል ያሉትም ስለሆኑ በልምድ የሚመጡ ነገሮች ናቸው። ለነሱ ያን ያህል የምትቸገሩ አይመስለኝም። ነገር ግን አገጣጥሞ ለማንበብ ለመጻፍ የሚያቅተን የሰው ስም ለመጻፍ አሊያም ደግሞ ማንኛውንም ነገር የተጻፈ ነገር ለማንበብ ደግሞ የግድ እንግሊዘኛን ከመሰረቱ መማር ያስፈልገናል። ያ ሲባል ደግሞ እንግሊዘኛን ብቻ አይደለም አማርኛንም አቀላጥፈን ማንበብና መጻፍ ይኖርብናል። ምክንያቱም የእንግሊዘኛውን አንብበን ትርጉሙን ካልተረዳ ነው ምንም አይነት ውጤት አናገኝም ማለት ነው። ስለዚህ ቅድሚያ መሆን ያለበት አማርኛን አቀላጥፈን መጻፍ ማንበብ ያስፈልገናል። ከዛ በኋላ ደግሞ እንግሊዘኛውን ደግሞ እንዴት አድርገን ማንበብና መጻፍ እንችላለን ለሚለው ደግሞ ቀለል ባለ ሁኔታ እኛ ጋኑ እናስረዳቸዋለን። በአጭር ጊዜ ብቻ እንድታነቡ እንድትጽፉ እናደርጋለን ማለት ነው። ዛሬ ደግሞ የተለመዱ ቀላል እንግሊዘኛ ቃላቶችን ማወቅ ነው የሚለው። እዚህ አሁን ሱቅ ላይ ሄደን የምናወራቸውን እቤታችን ላይ የምናወራቸውን እንዴት መጠየቅ እንዳለብን እንዴት መናገር እንዳለብን እንዲሁም ደግሞ እንዴት ማንበብና መጻፍ እንዳለብን አብረን የምናይ ነው የሚሆነው። ረጋ ብላችሁ ከመጀመሪያው እስከ መጨረሻው ቪዲዮን ለመመልከት አብራችሁ ለመማር ሞክሩ። እስከ መጨረሻው አብራችሁኝ ቆዩ። ከዚህ ጋር እንደምታዩት በሮዝ ከለር የተጻፉት የእንግሊዘኛ አረፍተ ነገሮች ናቸው። እዚህ ጋር በአረንጓዴ የተጻፉት ደግሞ ፍቾቻቸው ናቸው። ስለዚህ ከዚህ ጋር ኢቲ ይላል አይደለ? ሌት ማለት ነው። ሌት በአማርኛ ፊደል ውክልናቸው መጀመሪያ ማወቅ ይጠበቅብናል። ለማለት ምን ማለት አለብን? ኤልኢ ማለት ነው። ወይም አምስተኛ ፊደልም ኤልኢ ይሆናል። ስለዚህ ይህንን ስናነበው ሌት፣ እዛ ይቺ ኮማ ኤስ አለች አይደለ? ሌትስ ማለት ነው። እዚህ ጋር ሌትስ ያ ማለት ስናራዝመው ምን ይሆናል? ሌት ኢዝ ማለት ነው። ሌት ኢዝ ማለት ነው። እሺ እዚህ ጋር ይቺ ኮቴሽኗን ስናራዝማት ወይም ስናዋጣት ይቺ ማሳጠሪያዋ ነች። ስናራዝመው ግን ሌት ኢዝ ማለት ነው። ስለዚህ ሌትስ ጎ ማለት ሂድ እንሂድ ማለት ነው። ቱ ዘ ሹዝ ስቶር ዘ ማለት በእንግሊዘኛ ቲኤችኢ ነው፣ በአማርኛ ደግሞ ዜድኢ ነው አይደል የሚሆነው። ስለዚህ ወደ እንግሊዘኛው ስንወስደው ትንሽ ለየት ያለ ባህሪ ይኖረዋል። ስለዚህ ዘ ማለት ለነገሮች የምንጠቀመው ነው። ነገር ግን ዘ ብለን በአማርኛ የምንጽፈው ዜድኢ የምንለው ደግሞ ለምንድን ነው የምንጠቀመው? ለስሞች ለቦታዎች ነው የምንጠቀመው። ብዙ ጊዜ ዜድኢ ካልነ ወይ ስም ነው የሰው ስም ነው አሊያም ደግሞ የቦታ ስም ነው። ብዙ ጊዜ ለቦታዎች እና ለስሞች የምንጠቀማቸው ከሆነ የአማርኛ ውክልናቸውን በቀጥታ እንወስዳለን። ነገር ግን እንግሊዘኛ ፊደል ላይ ለነገሮች ለቲንግ ከሆነ የምንጠቀመው ደግሞ ቲኤችኢ ይሆናል ማለት ነው። ስለዚህ go to the shoes shop store let's go to the shoes store ምን ማለት ነው? ወደ ጫማ ቤት ወደ ጫማ መሸጫ እንሂድ። ወደ ጫማ መሸጫ እንሂድ። let's go to the shoes store
the shoes store ወደ ጫማ መሸጫ እንሄድ ወይም ወደ ጫማ ቤት እንሄድ ማለት ነው። እዚህ ጋር ደግሞ አይ ኒድ ካልን አይ ማለት እኔ ማለት ነው። አይ ካልን እኔ ማለት ነው። ዩ ካልን እሱ እሷ ወይም እነሱ ማለት ይቻላል። ዊ ካልን እኛ ማለታችን ነው። ስለዚህ እዚህ ጋር አይ ማለት እኔ የሚለውን ነው የሚገልጸው፣ ራሴ እኔ ብቻ ነው የሚገልጸው። ስለዚህ አይ ኒድ ይላል አይደል? ኒድ ማለት ፍላጎት ማለት ነው። ኒድ ማለት ፍላጎት ማለት ነው። አይ ኒድ ቱ ባይ ኤ ጎልድ ምን እያለ ነው? እኔ ወርቅ መግዛት እፈልጋለሁ። እኔ ወርቅ መግዛት እፈልጋለሁ። ማን? ራሱ ባለቤቱ ነው መግዛት የሚፈልገው። ስለዚህ አይ ኒድ ቱ ባይ ኤ ጎልድ አይ ኒድ ቱ ባይ ኤ ጎልድ ወርቅ መግዛት እፈልጋለሁ። ወርቅ መግዛት እፈልጋለሁ። አይ ወንት ቱ ባይ ክሎዝስ አይ ካልን አሁንም እኔ ማለት ነው። ወንት አሁንም ፍላጎት ነው። ኒድ እና ፍላጎት እንትን ልዩነት ነው ያላቸው። ዲግሪ ነው። አንደኛው ከፍ ሊል ይችላል፣ አንደኛው ዝቅ ሊል ይችላል። ወንትና ኒድ ተመሳሳይ ናቸው። ወንትም ፍላጎት ነው፣ ኒድም ፍላጎት ነው። ልዩነታቸው ምንድነው? የዲግሪ ልዩነት ነው ያላቸው። ስለዚህ አይ ወንት ቱ ባይ ኤ ክሎዝ ማለት ልብስ መግዛት እፈልጋለሁ። ማን? እኔ ራሴ ልብስ መግዛት እፈልጋለሁ። አይ ወንት ቱ ባይ ክሎዝስ አይ ወንት ቱ ባይ ክሎዝ ልብስ መግዛት እፈልጋለሁ። ያ ማለት መጀመሪያ ገላጩ ማን ነው? እኔ የሚለው አይ የሚለው ስለሆነ የሚገልጽ ማን ነው? እኔ ልብስ መግዛት እፈልጋለሁ። አይ ወንት ቱ ባይ ክሎዝ። ከዛ አይ ወንት ቱ ባይ ፍላወር ይህም ተመሳሳይ ነው። አይ ወንት ቱ ባይ ፍላወር ማለት ፍላወር የሚለው ነው የሚለየው እንጂ ያኛው ክሎዝ ነው፣ ያኛው ፍላወር ነው። ክሎዝ ማለት ልብስ ነው፣ ፍላወር ማለት አበባ ነው። ስለዚህ አይ ወንት ቱ ባይ ፍላወር ካልን እኔ አበባ መግዛት እፈልጋለሁ። እኔ አበባ መግዛት እፈልጋለሁ። አይ ወንት ቱ ባይ ፍላወር አይ ወንት ቱ ባይ ፍላወር። ኦኬ where's the shoes store እዚች ጋር እቺ ኮቴሽኗ ምንድነው የምታመለክተው? ኢዝ እንደማለት ነው። ኢዝን ወደዚህ ስናስጠጋት የብቻዋን ኤስ የመጣችዋል ኢዝ እንደማለት ነው። ኮቴሽን አላት ከላይ። ስለዚህ ማለት ነው where is ማለት ነው። where is the shoes store where ማለት የሚያመለክተው ምንድነው? ቦታን ነው። where ማለት የት እንደማለት ነው። የት who ካልን ማን ማለት ነው። what ማለት እንዴት እንደማለት ነው። ስለዚህ ይቺ የምታመለክተው where ማለት ቦታን ነው የሚያመለክተን ቦታን። ስለዚህ ምንድነው እዚህ ጋር የምንረዳው ነገር where is the shoes store የጫማ መሸጫው ወይም የጫማ ሱቅ የት ነው ያለው እንደማለት ነው። የጫማ መሸጫ ወይም የጫማ ሱቅ የት ነው ያለው? where is the shoes store የጫማ ሱቅ ወዴት ነው ወይም ወዴት ነው ያለ? የት ነው የማገኘው ለመጠየቅ ስትፈልጉ where is the shoes store ብትሉት የሆነን ሰው ማውራት ወይም ማንበብ መናገር የሚችል ሰው ከሆነ ይሄ ይረዳችሁና በዚህ ሄዱ ወይም በዛ ሄዱ ብሎ ሊያመለክታችሁ ይችላል ማለት ነው። ስለዚህ ጥያቄያችሁ ምንድነው? የመጀመሪያው where is the shoes store የጫማ መሸጫው ሱቅ የት ነው ያለ? የጫማው መሸጫ ሱቅ ወዴት ነው ብለን መጠየቅ እንችላለን ማለት ነው። ከዛ where is the book store ተመሳሳይ ናቸው። ቅድም ምናለ የጫማ መሸጫውን ሱቅ አሳየኝ ወይም ወዴት ነው ያለ። አሁን ደግሞ የመጽሐፍ መሸጫ ሱቅ ወዴት ነው? ያ ማለት ሹዝ እና ቡክ ነው የሚለየው። ሹዝ ካለ ጫማ ማለታችን ነው። ቡክ ካለ መጽሐፍ ማለታችን ነው። ስለዚህ where is the book store ካለ የመጽሐፍት ሱቅ ወዴት ነው ወይም የመጽሐፍት መሸጫ ወዴት ነው ማለታችን ነው። የመጽሐፍት መሸጫ ወይም የመጽሐፍት ሱቅ ወዴት ነው ካለ where is the book store where is the book store እንላለን ማለት ነው። ከዛ what would you like to buy what would you like to buy ካልን ምን ማለታችን ነው? what would you like to buy ምን መግዛት ፈልገህ ነው? ምን መግዛት ፈልገህ ነው? ሱቅ ላይ ሄደን ዝም ብለን እንዲህ እያየን ነው ነገሮችን፣ ምንገዛቸውን ነገሮች እየመረጥን ነው።
ነገር ግን እንደዛ እየመረጥን እያለ what do you like what would you like to buy ምን መግዛት ፈልገህ ነው ቢለን የራሳችን የሆነ ምላሽ ያስፈልገናል። ምን ፈልገውን ነገር መጽሐፍ ከሆነ መጽሐፍ፣ ስልክ ከሆነ ስልክ፣ ማንኛውንም ነገር ምንድነው እሱ ያለን ሱቅ ላይ ሄደን ስናይ ምን ፈልጋችሁ ነው ወይም ምን ፈልገህ ነው እያለን ነው። ስለዚህ ለዚህ ደግሞ ምላሽ መስጠት አለብን። ለምንፈልገው ነገር አዎ ይሄን ፈልጌ ነው ብለን ምላሽ ሰጠን የምንገዛውን ነገር ይዘን እንመጣለን ማለት ነው። ስለዚህ what would you like to buy what would you like to buy አሁን ምናልባት እኛ ሱቅ ላይ ሆነን ምን መሸጥ ከሆነ የሆነ ሰው መጥቶ ሲቆም ምን ፈልገህ ነው ብለን ለመግለጽ ምን ማለት አለብን? what would you like to buy ምንድነው የፈለከው? ምን መግዛት ፈልገህ ነው ማለት አለብን። ከዛ would you have a large size ለምሳሌ መግዛት የፈለገው ሱሪ ከሆነ ወይም ቲሸርት ከሆነ ያንን የሚፈልገውን ነገር I would buy ቲሸርት ሊላችሁ ይችላል። I would buy ቲሸርት። ነገር ግን ያ ቲሸርት ደግሞ በትንሹ ነው ያለው ሱቅ ላይ በትንሹ ነው ያለው። ስለዚህ ምን እያለን ነው ሰውየው ሲመልስልን do you have a large size በትልቁ ወይም ከፍ ባለ ሳይዝ አለህ ማለት ነው። በትልቅ ቁጥር ወይም ከፍ ባለ ቁጥር አለህ እያለን ነው። ስለዚህ ለዛ ምላሽ ደግሞ መልሰን መፈለግ አለብን ትልቅ ሳይዝ ማለት ነው። ስለዚህ እዚህ ጋር ምንድነው የሚለው do you have a large size ከፍ ያለ do you have a large size ከፍ ያለ ቁጥር አለህ ካለ አዎ አለኝ yes I have a large size ልንለው እንችላለን። ከሌለን ደግሞ no I haven't this is a small size ያሉን ትንንሾቹ ናቸው large size የለኝም I haven't ወይም I have not ልንለው እንችላለን። ስለዚህ እንደዚህ እያደረግን ማንኛውም በቀላል ሁኔታ ሱቅ ላይ ሆነን ምንማራቸው ምንናገራቸው ለሰዎች ምናስተላልፋቸው መልእክት እንዲሁም ከሰዎች ምንቀበላቸው መልእክቶችን ቀለል ባለ ሁኔታ እንደዛ አድርገን ማንበብና መጻፍ እንችላለን፣ ማውራትም እንችላለን። እንደዚህ አይነት ቪዲዮዎች እንዲሰሩላችሁ የምትፈልጉ ከሆነ አሁንም ቪዲዮ ላይ ኮመንት አስቀምጡልን። በውስጥ መስመር መማር ለምትፈልጉ በድጋሚ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። እንግሊዘኛን ቀለል ባለ ሁኔታ በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እንዲሁም ከፍ ሲል ደግሞ እንድታወሩ እናደርጋለን ማለት ነው። ባላችሁበት ሆናችሁ በኦንላይን በእጃችሁ ላይ በሚገኝ ስልክ ብቻ በአጭር ጊዜ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። አማርኛን እንዲሁም እንግሊዘኛን ሌሎችንም ቋንቋዎች እናስተምራለን። በውስጥ አናግሩን። ለሁሉም ነገር ምላሽ ታገኛላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ደግሞ ቸርን ሰንበት።